ልጠይቃት አልጠይቃት ትፈራለህ? አይ አይደል ያው ፍቅር ስለሆነ ማውጣት ያው ትንሽ ይከብዳልና ከምፈልገው ሰው ጋር መኖሬ በጣም ደስ ይለኛል እና ደስተኛ ነኝ። እሷ ለኔ በመኖሯ በጣም ደስተኛ ነኝ። በጣም ከቦሌ ሰሚት ድረስ በእግሩ ሄዷል። ምን እንደነዳኝ ያላከው ይጃለኝና ሰርግ ባይኖርም ስቱዲዮ ፎቶ ብንነሳ ቬሎ ለብሰን ብንነሳ አልነበረ ብዙ ጊዜ ማለት ነው። አንድ ቀን ግን እናረጋዋለን ብለን ነስዋልና ስቱዲዮ ቢያንስ የመጀመሪያ ትውውቃችን 22 እኔ ተያየ ነው አይደል? እኔና እሱ የሚያውቀው ልጅ እዛ ጁስ ቤት ነበር። ከዛ እሱና ጓደኛው እዛ ጁስ ቤት መጡ ሊጠቀሙ ማለት ነው። ሰላም በሏት ተባለ። ሰላም አሉኝ። ከዛ ቁጭ አሉ። በሌላ ቀን ነው ከሱ ማናት እቺ ልጅ የስ ነው የምታውቃት ብለው ከሱ ነው የተቀበልኩት። ስልኩን ተቀበለ ማለት ነው። ከዛ እንደዋውል ጀመረ። መጀመሪያ እኔ ነበርኩ የደወልኩትኝ። ከዛ ስደውልላት ትንሽ ያው ምናምን ስልኬን ማን ሰጠ ምናምን አለችኝና ከዛ ትንሽ ካወራኋትኝ በኋላ ነው መጀመሪያ የተነጋገርነው። እዛ ጁስ ቤት የተዋወቅኩሽ ነኝ ምናምን ነገር አልኳትኝ። ከዛ በኋላ እሺ ምናምን አለችኝና ሰላም ያወራን ትንሽ አወራን፣ ተግባባን። ስልኬን ያዡ ምናምን ነገር አልኳትኝ። ከዛ ስልኬን መያዟን ነገረችኝና ከዛ በኋላ ነው እንግዲህ ሁኔታው የቀጠለው ማለት ነው። በፍቅርም አዝማሚያ የገባ ነው ከ6 ወር ሞልቶ ነው። ያው እንደነገረ እንደዛው እየተገናኘን እንሸኛኛለን እንገናኛለን። ከመሸኛኘት ሌላ እንኳን ሻይ ቡና እንጠጣለን እንሸኛኛለን። ከዛ እያልኛለ እስከ 6 ወር ስለምንም ስለ ፍቅር ጓደኝነት አልተጠያየቅንም። ከ6 ወር በኋላ ማታ ላይ ነው ስልክ ደወለ ማለት ነው። ገባሽ ወይ ሊድ ወደ ቤት ማለት ነው። ተገናኝተን ከሸኞሽ በኋላ ከሸኞሽ በኋላ አስታውስ። ከዛ አው ገብቻለሁ ስለው የሆነ ጥያቄ ልጠይቅሽ ነበረ ወይ ግን ይቅርብኝ አለ። ምንድነው ጠይቀኝ አልኩት። እኔም ገብቶኝ ነበረ ማለት ነው። አይ ይቅርብኝ በቃ ምናምን ሲል ጠይቀኝ ካልጠየቀኝ ምናምን አልኩኝ ማለት ነው። እና ይሄን ነገር ሊጠይቀኝ እንደሆነ ገብቶኝ ነበር። አይ በቃ ጓደኛሞች እንሆን አለ። ትዝ ይላል? ትዝ ይለኛል። ምክንያቱም በጣም ፈርቼ ነበረ እና ልጠይቃት አልጠይቃት ምክንያቱም በጣም ውስጤ አለ ውስጤ ፈራለ። አይ አይደል ሳይሆን ያው ውስጤ የነበረን ነገር በቃ ማውጣት ያው ፍቅር ስለሆነ ማውጣት ያው ትንሽ ይከብዳልና እዛ እየፈራው ልጠይቃት አልጠይቃት እያልኩኝ ከዛ ጠየቅኩሽ። እዛ ጓደኛሞች እንሆናለን የሚለው ነገር ትንሽ ረዘም አድርጌዋለሁኝ፣ ግን ጠየቅኳትኝ። እሷም አላሳፈረችኝም። ያው እኔ ጋር ማለን ያልሽ ምን ነበር? እኔ ጋርም ያለ ነገር ነው ምናምን በማለት መልስ ሰጠኝ። በቃ ብቻዬን አልጋዬ ላይ ብቻዬን ስለነበርኩኝ በቃ ዘለልኩኝ። እንደዛ ነው የሆነውና ያ ጊዜ ትዝ ይለኛል በጣም።
እሷ ለኔ መኖሯ በጣም ፍሪ እንደሆን አድርጎኛል። በነገራችን ላይ ባለቤቴ በጣም ፍሪ እንደሆን ብዙ ነገር ላይ አግዛኛለች። ምክንያቱም አታጨናንቀኝም። እሷ ለኔ መኖሯ ከጀርባዬ ኋላ መኖሯ ለኔ በጣም ፍሪ ሆኜ ስራዬን እንድሰራ በተለያዩ ነገሮች ስራዬንም በምሰራበት ሰዓት ራሱ ነፃ ሆኜ እንደሆን አድርጋኛለች። እሷ በመኖሯ ነው ሁሉ ነገሬ ስለምታስብልኝና ስለምታደርግልኝ ይሄ ነገር በመኖር እሷ ለኔ በመኖሯ በጣም ደስተኛ ነኝ። በጣም ይሄ ነው ደስ የሚለኝ ነገር። እሱ በመኖሩ ደስተኛ ነኝ። በቃ ማለት አንደኛ የራሴን ላይፍ ኑሮ መኖሬን፣ ሁለተኛ ከምፈልገው ሰው ጋር መኖሬ በጣም ደስ ይለኛል እና ደስተኛ ነኝ። እሱን እሷ ታውራው ይሻላል። የሚያስቅ እንኳን አይደለም፣ የሚያናድድ ነው። አጋጣሚ ትንሽ አንድ ጓደኛ ነበረችኝ። ከሷ ጋር እንደዚህ ቦር አንድ ወር እሷ አንድ ወር እኔ እየተቀጣጠርን እንገባበዛለን ማለት ነው። እና የዛለታ የምንገባበዝበት ቀን ነበረ። እሱ ደግሞ ሊያገኘኝ ፈልጎ ይደውልልኛል ማለት ነው። እየጠበኩሽ ነበር። ከዛ መጣው ቆየውን ዕቃ እያየን ነው መጣው ከከሌ ጋር እለዋለሁ ማለት ነው። ቆሞ ይጠብቀኛል ማለት ነው። አሁንም መጣው እለዋለሁ ማለት ነው። ግን አልሄድም እሱ ጋር ማለት ነው። እየደወለልኝ የደረሳችሁ ዕቃ እያየን ነው ቆይ መጣሁኝ እለዋለሁ ማለት ነው። አሁንም ትንሽ ቆይቶ ይደውላል ማለት ነው። መጣው እለዋለሁ። ከዛ የሆነ ሰዓት ላይ ከሆነ ሰዓት በኋላ አታንሽለታ 2:00 ላይ ነው ከሷ ጋር ራሱ የተገናኘ ነው እኮ በጣም ይጠብቅሽ። እዛ እስከ 3 ከምናምን ሲደውልልኝ ቆይቶ ከዛ በኋላ አላነሳም ስለው ያው ጓደኞቹ ናቸው የነገሩኝ። እሱም ያው ሲነግሮኛል ከቦሌ ሰሚት ድረስ በእግሩ ሄዷል። በጣም ተናድጄ ነበር እንዴ! በጣም ማለት ሰዓቱም ሄዷል። አንደኛ ሰፈሬ ሰሚት ስለነበረ በዛ ሰዓት አንደኛ እሷን አግኝቼ ነበር ለመሄድ ያሰብኩትና መጣው እያለች ብዙ ሰዓት አስጠበቀችኝ። ከዛ በኋላ በቃ ተናድጄ ጓደኞቼ የምናደርስ ምናምን ነገር ብለውኛል። ጓደኞች ነበሩኝ መኪና ያላቸውና ከዛ በኋላ ከቦሌ ተነስቼ ሰሚት በእግሬ በቃ ምን እንደነዳኝ ያላከው ይጃለኝና ይሄ ጊዜ አረሰውም። በቃ በጣም በእግሬ ሰሚት ድረስ ሄድኩት። አሁን ያለንበት ወር መስከረም አይደለ? አሁን የፊታችን ግንቦት ሲመጣ 10 ዓመት ይሆነናል አብረን መኖር ከጀመርን። ግንቦት ያው ሽማግሌ ልኳል ቤተሰቦቼ ጋር ሽማግሌ ላክብየው። በደንብ ነው። ሌላ ነገር ግን የለም። ሌላ ድግስ ምናምን አላረግንም። ምክንያቱም በወቅቱ ቤተሰብ እናስተዋውቃለን ምናምን ብለን ስለነበረ እሱ ላይ ትኩረት አላረግንም። በጣም እፈልግ ነበር። አብሶ የተጋባን ሰሞን ያው ከሽማግሌው በኋላ የኔ ቤተሰቦች መፈራረም አለባቸው አሉና ሁለታችንም ሄደን ወሳኝ ሆነን ተፈራርመናል። ኖርማል ማለት ነው። ኖርማል ልብሳችንን ለብሰን ከሱ ለሽማግሌ ከኔው ለሽማግሌ ሆነን ሄደን ተፈራረም። ግን የሁል ጊዜ ምኞቴ ነበር ቢያንስ ሰርግ ባይኖርም ስቱዲዮ ፎቶ ብንነሳ ቬሎ ለብሰን ብንነሳ አልነበረ ብዙ ጊዜ ማለት ነው። አውርተንም ነበር ለማድረግ አጋጣሚ በቃ በዚህ ጊዜ እናረጋለን ምናምን እያለን በቃ ጊዜውም እንዴት እንደሚሄድ አላውቅምና ጊዜውም ሄደብን። ግን አንድ ቀን ግን እናረጋለን ብለን እናስባለና ስቱዲዮ ቢያንስ ፎቶ እንነሳለን በቬሎና እንደዚህ ያው ጓደኞቻችንም ስላገቡ ያኔ ሚዜ ምናምን ነበርና ስለነበረን እናውቀዋለንና በቃ በስቱዲዮ ፎቶ እንነሳለን ምናምን ብለን አስበን ነበረ። ግን እስካሁን አላረግነውም። እንግዲህ ወይ ናታን አድጎ ይድረናል ወይ ደግሞ 10ኛ ዓመታችን ላይ 10 ይሻላል 25 አንቨርሰሪ ያኔ እሱም ያድጋል ወይ እንደሱ እናደርጋለን ብለን እናስባለን። ልጃችንም አሁን ኦሬዲ ወደ 8 ዓመት ሊሆነው ነው። ከሁለት አንዱ እናደርጋለን ብለን እናስባለን። ወይ ልጃችን 10 ዓመት ጊዜ ወይ ጋብቻችን 10 ዓመት ጊዜ ለማድረግ እናስባለን።
ያላረግንበት ምክንያት አንደኛ ዛሬ ነገ ከማለት ከዛ ደግሞ ልጅ ይመጣል ከዛ ትኩረትን ወደ ልጅ ታረጋለህ ያኔ እናረጋለን እያለን በመናስብበት ጊዜ ያው ናታን አጋጣሚ መጣ ከዛ በኋላ ደግሞ ያው ወደሱ እንክብካቤ ገባን ማለት ነው እንጂ ሌላ ምክንያት እንኳን የለንም እንደዚህ እናረጋለን ብለን ስለነበረ በወቅቱ ያው ናታን እንክብካቤ ውስጥ ትኩረታችንን ስላደረግንና ከዛ በኋላም ደግሞ እናረጋለን ብለን በቃ ጊዜዎችም እየሄዱ ስራም ምንም ሲይዘን ይሄ ነገር ያው በዚህ ሁኔታ የዚህን ያህል ጊዜ አስቆጥሮ እዚህ ደረጃ ደርሰናል ማለት ነው ሳናደርገው ቆሞ ሲሄድ ባካ ወይ ፍቅር የእናትና አባቴን የሰርጉ ፎቶ ባይ ደስ ይላል እንደውም አንዴ ጓደኞቹ ጋር ሄደ ነው አይደል የሰርግ ፎቶ አይቶ ለምንድነው እንደዚህ አይነት የሰርግ ፎቶ የሌላችሁ ብሎ እንደውም ይጠይቀኛል አይደል የሆነ ጊዜ ይጠይቀኛል አይደል ለምን የላችሁም ብሎ ጠይቆናልና አንድ ቀን ይኖረናል ብዬ መልሼለት አውቃለሁ